ሰላም እንዴት ናችሁ? እናንተ ግን የቀረባችሁ ሰው ሲጠፋ የጌድሻትም እኔ ሰሞኑን ስላልተመቸኝ ፊልም ይዤላችሁ አልመጣሁ። ነገር ግን በዛኛው ቻናሌ ቶሎ ፊልም እያለቀኩ ነበር። ዛሬ እጥር ምጥን ያለች ደስ የሚል አንድ የኮሪያ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁኝ ቆዩ። ፊልሙ ሲጀምር ባዩን የተባለች የጽዳት ሰራተኛ አንድን የሆቴል ክፍል እያጸዳች ያሳየናል። በጣም በስራዋ ከመመሰጠው የተነሳ እየጨፈረችና እየዘፈነች ነበር። እሷ አንድ ያላወቀችው ነገር የሆቴሉ አዲስ ባለቤት የሆቴሉ ክፍሎችን እየተዘዋወረ እየተመለከተ እንደ አጋጣሚ ሆኖ እሷ እያጸዳች ወደ ነበረው ክፍል ይገባል። ባዩ ከልጅነቷ ጀምሮ አርቲስት መሆን ነበር የምትፈልገው። ምሽት ላይ ደግሞ ለአንድ የዘፈን ክሊፕ ኦዲሽን አለባት። እናም ዳንሷን እየተለማመደች ከኋላዋ ሰው እንደቆመ እንኳን አላስተዋለችም። ይህም ወጣት ግራ በመጋባት ስሜት ቆሞ ዝም ብሎ ሲመለከታት ከቆየ በኋላ ባዩን እንደ አጋጣሚ ፊቷን ስታዞር አንድ ቆንጅዬ ወጣት ከኋላዋ ቆሞ እንደነበር አወቀች። ይህንንም ሰው ስታየው በጣም ነበር የደነገጠችው። አዲሱ የሆቴሉ ባለቤት እንደሆነም ገብቷታል። እየተደነባበረችም ቢሆን ሰላም ትለውና ፈጠን ብላ ከዛ ክፍል ለመውጣት ትሞክራለች። ባዩ ለዚህ ሆቴል ቋሚ ሰራተኛ አልነበረችም። ለጊዜያዊ ስራ ስለበዛባቸው እንደ ተጨማሪ ተቀጥራ እየሰራች ያለች ሰራተኛ ናት። ነገር ግን ስራውን በጣም ነው የምትፈልገው። የእነሱ ዋና ማናጀርም እየደጋገመ ሁሌ ነው የሚነግራቸው ምንም አይነት ስህተት ሰርተው ማየት እንደማይፈልግ። አዲሱ የሆቴል ባለቤት ደግሞ ምንም አይነት ስህተት አያልፍም። ትንሽ ስህተት ካየ ወዲያው ነው ሰራተኛ የሚያባርረው። ሌሎች ሰራተኞች እንደሚናገሩት ከሆነ አዲሱ የሆቴል ባለቤት በጣም ጨካኝና ክፉ ሰው ነው። ባዩን ግን በአካል አግኝታ እንደተዋወቀችው ያን ያህል ክፉ የሚባል ሰው አልነበረም። ደግና ጥሩ ሰው ነው ብላ ነው የምታስበው። ሌሎች ሰራተኞችም እንደዚህ ስትል ሲሰሟት አንቺ ቆንጆ ስለሆንሽ ነው፣ በቁንጅናሽ ተማምነሽ ነው እንደዚህ የምትይው አሏት። ባዩን በተለመደው ሰዓት ልክ ከስራ ልትወጣ ስትል የአንገት ሐብሏ አንገቷ ላይ እንደሌለ ታውቃለች። ቀኑ ሙሉ ሆቴል ውስጥ ስለዋለች እዚሁ ነው ልጥለው የምችለው፣ ሌላ የትም አልጥለውም ብላ ሆቴል ውስጥ እየተዘዋወረች የአንገት ሐብሏን መፈለግ ጀመረች። ሆቴል ውስጥ አንድ የቀራት ቦታ የለም። ሁሉንም ቦታ እየተዘዋወረች ፈለገች። ነገር ግን አንድ ነገር ልታገኝ አልቻለችም። ምንም አማራጭ ስለሌላት ድፍረቷን እንዴትም ትሰበስብና የሆቴሉ ባለቤት ወዳረፈበት ክፍል ትሄዳለች። እናም በሩን እየተንቀጠቀጠች 3 ጊዜ አንኳኳቸው። ለመሄድ ብታስብም እንዳረፈደች ታውቃለች። ስለዚህ በሩ እስኪከፈት ቆማ ጠበቀች። የሆቴሉ ባለቤትም በሩን ከከፈተላት በኋላ ፈጠን ብላ ስለረበሽኩ ይቅርታ ብላ ይቅርታ ጠየቀችው። እናም እምወደውን የአንገት ሐብሌን ቅድም ሳጸዳ እዚህ የጣልኩት ይመስለኛል ትለዋለች። ተናግራ ቃላቶቹን ሳትጨርስ እንኳን ዞር ይልና ውስጥ ገብተሽ መፈለግ ትችያለሽ ብሎ ከበሩ ዞር አለላት። እርጋታውና ለስለስ ብሎ ጊቢ ብሎ መፍቀዱ በጣም ጥሩ ሰው ነው የሚለውን ነገር እንድታመን አደረጋት። ባዩንም በጣም እየደጋገመች ይቅርታ ብላ ከጠየቀችው በኋላ ወደ ቤቷ ትሄዳለች። የሚቀጥለው ቀን ጠዋት ባዩን በተለመደው ሰዓት ወደ ስራዋ ገባች። እናም ቀደም ያለው ቀን የሆቴሉን ባለቤት ረብሻለሁ ብላ ፈርታ ስለነበር የአንገት ሐብሏን በስነስርዓቱም አልፈለገችም። አሁን ግን ከስራ አጋሯ ጋር በመሆን እድሏን በመጠቀም በደንብ የአንገት ሐብሏን እየፈለገች ነው። ይህንን የአንገት ሐብል ከአያቷ ነበር ያገኘችው። በስተመጨረሻም እዛው ክፍል ውስጥ በትንሽዬ ቀይ ፖስታ ተደርጎ የአንገት ሐብሏን አገኘችው። ባዩን በጣም ነበር የተደሰተችው። አለቃዋ ነበር የአንገት ሐብሏን ፈልጎ አግኝቶ በትንሽዬ ፖስታ አስቀምጦ የጠበቃት እሱ ነው። የዛ ሆቴል ባለቤት ወደ ሌላ ቦታ እየሄደ ያለ እሱ መኪና ውስጥ ሆኖ ባዩንን መንገድ ላይ ተመለከታት። እንደተለመደው መንገድ ላይም እየጨፈረች በጣም ደስተኛ ሆና ነው የምትሄደው። የሆቴሉ ባለቤትም እየሄደ የነበረው አጎቱን ለማግኘት ነበር። ከአጎቱም ጋር ከተገናኙ በኋላ ሙሉ ሰዓቱን ስለ ስራ ሲያወሩ ይቆያሉ። ይሄ የሆቴል ባለቤት ቤተሰቦቹ ለሱ ያስቀምጡለት ቦታ አለ። እናም እዛ ደረጃ ደርሶ እነሱን ለማስደሰት ነበር ሁሌም ሲታትር የሚውለውና የሚያድረው። በሌላ በኩል የባዩን እናት በህይወት ብትኖርም የመርሳት በሽታ ግን አለባት። ባዩን ስለ አዲሱ አለቃዋ ለእናቷ ትነግራታለች። የሚገርምሽ ነገር ዓለም ላይ አሁንም ጥሩ ሰዎች አሉ አለቻት። ባዩን ለእናቷ ሁሉንም ነገር የምትለፈልፈው ትረዳኛለች ብላ አይደለም። ነገር ግን ለእናቷ ስታወራላት ትንሽ ቀለል ይላታል። የገና ቀን ይሄ የሆቴል ባለቤት እንደ አጋጣሚ ሆኖ መንገድ ላይ ባዩን ያያታል።
የአንድ ትንሽዬ ልጅ ፊኛ ዛፍ ላይ ተንጠልጥሎበት እሱን ልታወርድለት እየሞከረች ነው። ልክ ባዩን ፊኛውን ለማውረድ ዛፉ ላይ ልትንጠለጠል ስትል የዚህ ሆቴል ባለቤት ይጠራታል። ከዛም አንቺ ከምትንጠለጠይ እኔ ልሞክር ይልና እሱም አፉፋውን ለማውረድ መሞከር ይጀምራል። ነገር ግን አፉፋውን ማውረድ አልቻለም። በስተመጨረሻም እሷን ይሸከማትና እንዴትም ብለው ይህንን አፉፋ ለልጁ አወረዱለት። ባዩን ይህንን ልጅ ደስተኛ ስላረገችው ከልጁ በላይ ደስተኛ የሆነችው እሷ ነበረች። የሆቴሉ ባለቤት ዛሬ እኮ በዓል ነው፣ ብቻሽን መንገድ ላይ ምን ትሰሪያለሽ አላት። ባዩንም ወደ ቤተ ክርስቲያን እየሄድኩ ነበር ብላ መለሰችለት። እሱም ለትንሽ ደቂቃ ዝም ካለ በኋላ እኔ መሄድ ፈልጋለሁ አብረን እንሂድ ብሎ ይጠይቃታል። እንደ እውነቱ ከሆነ ከዚህ በፊት አንድም ቀንም ቢሆን ቤተ ክርስቲያን ሄዶ አያቅም። ቤተ ክርስቲያን ውስጥም ከገባ በኋላ ሰዎች የሚያረጉትን ነገር እያየ ነው እሱም ማድረግ የጀመረው። በስተመጨረሻም ሁሉም ሰው ጸሎቱን ጨርሶ ሲቀመጥ ከሁሉም መጨረሻ የተቀመጠው እሱ ነበር። ከሚያረጋቸው ድርጊቶች ከዚህ በፊት ቤተ ክርስቲያን መጥቶ እንደማያውቅ ያስታውቃል። እናም እሷም ዝም ብላ ትስቅበት ነበር። እሱ ደግሞ እየተሸማቀቀ ይመስላል። ለ2 ሰዓታት የሚቆየው የቤተ ክርስቲያን ፕሮግራሙ ያልቃል። ለሱ ግን 2 ሰዓት አልመሰለውም፣ 2 ደቂቃ ነበር የመሰለው። እሱም ወደ ቤቷ እየሸኛት ስለ ብዙ ነገር ማውራት ይጀምራሉ። እሷም የምትወደውን ነገርና ህልሞቿንም ነገረችው። ቤቷም ከደረሰች በኋላ ባዩን ከመኪናው መውረድ አልፈለገችም ነበር። እሱም ጥላው ባትሄድ በጣም ነበር ደስ የሚለው። እሱም ቀድሞ ዝምታውን ለመስበር ያስብና ቀድሞ እንኳን ለገና በዓል በሰላም አደረሰሽ ይላታል። እሷም ከመኪናው ትወርድና ትሰናበተዋለች። ይሄ ባለሀብት ስሙ ዮንግጂን ይባላል። እሷም ዮንግጂንን ከተሰናበተችው በኋላ እየዘነበ የነበረው በረዶ እጇን በደንብ እንዲነካት በረዶ ላይ ትቆማለች። እሱም ብቻውን ሆኖ እንደዚህ አይነት ደስታ ከተሰማው በጣም ቆይቷል። እናም በጣም ደስተኛ ሆኗል ዛሬ። የሚቀጥለው ቀን የባዩን የረፍት ቀን ነበር። ነገር ግን ዮንግጂን ስራ እንድትገባ ያዝና ስራ ቦታ ያገኛታል። ስራ ቦታም ካገኛት በኋላ ሁሉም ሰራተኞች እያዩት እጇን ይይዝና ጎትቶ ይዟት ይሄዳል። የጽዳት ልብሷንም እንድትቀይር ጊዜም አልሰጣትም። የባዩን ዋና አለቃ አጠገቧ ቆማ ስለነበር ምን እየተፈጠረ እንዳለ ስላላወቀች በጣም ነበር ግራ የተጋባቸው። ዮንግጂንም እንደዛ የጎተተ ይዟት ሲሄደው ለአንድ ትልቅ ሙዚቃዊ ቲያትር ኦዲሽን እንድታረግ ነበረ። ባዩንም በጣም በኮንፊደንስ እናም በጣም ደስ በሚል ሁኔታ ኦዲሽኗን አቀረበች። ዳኞቹ በጣም ግራ እስኪገባቸው ነበረ ዮንግጂን እየጮኸ ያጨበጨበላት። ኦዲሽኗንም ማቅረባ ከወጣች በኋላ እኔን ከሌላ ሰው ለየት አድርገ ትሪት እንድታረገኝ አልፈልግም፣ እንድታዝንልኝም አልፈቅድልህም አለችው። ዮንግጂንም ዝም ብሎ ነበር ሲያዳምጣት የነበረው። የሆነ ነገር ማለት ፈልጎ ነበር፣ ነገር ግን ቃላቶቹን አጣቸው። ባዩንም እኔ አንተ ሆቴል የተቀጠርኩኝ ተራ ሰራተኛ ነኝ፣ በዛ ላይ ቋሚ ሰራተኛ አይደለሁም፣ በየትኛውም ሰዓት ልባረር እችላለሁ አለችው። እኔ እናንተ ሁለት ማንገናኝ ሰዎች ነን፣ አንተ የምትፈልጋቸውን ነገሮች በጠቅላላ አላሟላም፣ ስለዚህ ቦታህን እወቅ አለችው። ባዩንም ወደ ስራ ቦታ ተመልሳ ስትመጣ የሆቴሉ ማናጀር በጣም ነበር የተናደደችባት። እናም ከሆቴሉ ባለቤት ጋር በፈጠረችው ግንኙነት በጣም ነበር የተናደደችባት። ከዛች ቀን ጀምሮ የሆቴሉ ማናጀር በተቻላት አቅም ነገሮችን ለባዩን ልታከብድባት ትሞክራለች። እናም ባገኘችው አጋጣሚ እባብ እያለች ነበረ ምጠራት። ከልብስ መቀየራ ክፍል ውስጥ ስትወጣ ባዩን እያለቀሰች ነበር። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነው ክፍቷት ያለቀሰችው። የስራ ባልደረቦቿም ከኋላዋ ይንሾካሾካሉ። የእሷ ቢጤ የእሷ አይነት ህይወት የሚኖሩ ሰዎች እሷ ላይ ሙድ መያዝ ጀመሩ። አሁን የሆኑማ መንሾካሾክም አቁመው እንድትሰማቸው ጮክ ብለው ነበር የሚሰድቧት። የዮንግጂን ያክስቱ ልጅ ያስጠነቅቀዋል፣ እማይሆን ነገር እንዳታረግ፣ እያንዳንዱ የምታረጋቸው ነገሮች ላንተም ሆነ ለሆቴሉ ስም ጥሩ አይመጣም ይለዋል። በዚህ ሰዓት ነው ዮንግጂን ለሚያረጋቸው ነገሮች መጠንቀቅ እንዳለበት ማሰብ የጀመረው። በዚህ መሃል ባዩን ቀደም ብላ የተናገረችው ንግግር ጭንቅላቱ ላይ ያቃጭላል። የሰው ልጅ ምርጫ ከሌለው ምንም ነገር ያረጋል ትለዋለች። በዚህ ሰዓት ነው ለረጅም ዓመት ለመክፈት ሲታገሉ የነበረውን ቢሮ ውስጥ ተቀምጠው የነበረውን ካዝና ከፈተው። ካዝና ውስጥም እሱ በየዓመቱ ለአባቱ የሚያዘጋጅለትን ፖስት ካርድ አገኘው። ዮንግጂን ፖስት ካርዶቹን ሲመለከት ሳያውቀው አይኑ በእንባ ይሞላል።
ከቢሮውም ወጥቶ ልክ ሊፍት ውስጥ ሲገባ እንደ አጋጣሚ ሆኖ ባዩን በዛ በኩል ስታልፍ ተመለከታት። የዛን ቀን ምሽት ዮንግ ጂን ሆቴሉን ሊሸጠው መግለጫ የሚሰጥበት ቀን ነበር። ነገር ግን ሀሳቡን ሳይቀይር አይቀርም። እናም ሆቴሉን እንደማይሸጠውና በተቻለው አቅም ሆቴሉን ማሳደግ እንደሚፈልግ ተናገረ። ቦታው ላይ የተገኙ ሰዎች እንዳለ በጣም ነበር የተናደዱት። እናም ተራ በተራ እሱ ላይ የጮሁበት ጀመሩ። ሆቴሉ አርጅቷል፣ ከዚህ በኋላ ኪሳራ ነው እንጂ ያን ያህል ትርፍ አያስገባም፣ ለምን አትሸጠውም እያሉ ይጮሁበታል። ዮንግ ጂን ሰዎች ምን ይሉኛል የሚለውን ነገር ትቶ ነገሮችን እሱ ባሰበውና እሱ በፈለገው መንገድ ለማድረግ ይወስናል። እናም አሁን የሚፈልገው ባዩን ማየት ነው። ሁሉም የጽዳት ሰራተኞች አንድ አይነት ልብስ ስለሚለብሱ ባዩን ከነሱ ውስጥ ፈልጎ ማውጣት በጣም ከባዱ ስራ ነው። ከዛም እነሱ ወዳሉበት አዳራሽ ልክ ሲገባ ሁሉም እየሰሩ ያሉትን ስራ ትተው ጎንበስ ብለው ሰላምታቸውን ያቀርቡለታል። ዮንግ ጂን ግን እንዴትም ብሎ በአይኑ ባዩን ፈልጎ አገኛትና ቀጥታ ወደ እሷ መራመድ ጀመረ። ከዛም አጠገቧ ከቆመን በኋላ ይናዘዛል። ሁሌ አዲስ ዓመትን ካንቺ ጋር መቀበል ነው የምፈልገው፣ እናም እወድሻለሁ፣ ወጣ ብለን ብቻችንን እናውራ ብሎ ጥያቄ ያቀረበላት። እሷ ግን አንገቷን ነቅንቃ እምቢ ነበር ያለችው። ሁሉም አንቺ እባብ እያለ ስሟን ቀይሮት ስለነበር ከሱ ጋር ባላት ግንኙነት ሁሉም ሰው ሲናገራት በጣም ከፍቷታል። ዮንግ ጂን ግን እውነቱን ይነግራታል። የመጀመሪያ ካየሁሽ ቀን ጀምሮ ያለሽ ኃይልና ያለሽ ደስታ እኔ ላይ ቢኖር ብዬ ነበር የተመኘሁት፣ የዛን ቀን የወደድኩሽ አላት። ከዛም እጁን እንድትይዝ እጁን ይዘረጋላታል። እሷም እየፈራችን ቢሆን እጁን ያዘችው። ከዛም ይዟት የሆቴሉ በር ላይ ይሄድና ይስማታል። ባዩን ምንም ነገር የላትም ነበር። አሁን ግን ጓደኛ፣ ወንድም፣ አጋር እና በጣም የሚወዳትን ሰው አግኝታለች። ህይወቴ በዚህ መልኩ ይቃናል ብላ አንድም ቀን አስባ አታውቅም። እናም አልፎ አልፎ እየሄደች እናቷን እየጠየቀቻት በጣም ደስተኛ ሆና ህይወቷን ትጀምራለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እንደው እንደሷ በጣም የሚወዳችሁና መከታ የሚሆን ሰው ይስጣችሁ። ሌላ ምንም አልልም። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። በሌላ ፊልም በሌላ ቀን እስከምንገናኝ ድረስ እወዳችኋለሁ። ቻው።